ዛሬ ሰኔ 30 ቀን 2018 ዓ.ም በተካሄደው የሕዝብ ተወካዮች ምክር ቤት ስብሰባ ጉራማይሌ ሐሳቦች ተንጸባርቀዋል። ባለፉት 5 ዓመታት ሲነሱ ቆይተው እስከ ዛሬም ምላሽ ያላገኙ የሕዝብ ጥያቄዎች በምክር ቤቱ የስንብት ጉባኤም ቀርበዋል። ጠቅላይ ሚኒስትር አብይ አህመድም ለተነሱት ጥያቄዎች የሰጡት ምላሽ አለ። በጉዳዩ ላይ ትንታኔ ይዘናል። ደረጀ ይልማ ነኝ። የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 30ኛ መደበኛ ስብሰባ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በተገኙበት ዛሬ ተካሂዷል። በዚህ ጉባኤ ታዲያ ከምክር ቤቱ አባላት በርካታ ጥያቄዎች ተነስተዋል። ጥያቄዎቹ በሕዝቡ ተጨባጭ የኑሮ ሁኔታ ላይ የተመረኮዙ፣ በግጭትና የሰላም ጉዳዮች ላይ ያተኮሩ፣ ኢትዮጵያ ባነሳቸው የባህር በር ጥያቄና የአፍሪካ ቀንድ ወቅታዊ የጦርነት ስጋት ላይ ያነጣጠሩ፣ በዜጎች ማህበራዊ፣ ምጣኔ ሀብታዊና ፖለቲካዊ ጉዳዮች ላይ የሚያጠነጥኑ እንደሆኑ ተስተውሏል። በኢፌዴሪ የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 30ኛ መደበኛ ስብሰባ ላይ የተገኙት ጠቅላይ ሚኒስትር አብይ ከምክር ቤቱ አባላት ለተነሱላቸው ጥያቄዎች የሰጧቸው ዋና ዋና ማብራሪያዎች በዚህ አሉ። በተወካዮች ምክር ቤት አባላት ከተነሱት አንኳር ጉዳዮች መካከል የህብረተሰቡን ወጪ ከፍ በማድረግ የዕለት ከዕለት ኑሮውን በማዛባት ለምሬት የሚዳርገው የመኖሪያ ቤት ኪራይ ጉዳይ በቀዳሚነት ይገኝበታል። የቤትን ጉዳይ በተመለከተ ጠቅላይ ሚኒስትሩ በቀጣይ 5 ዓመታት ቢያንስ 1.5 ሚሊዮን ቤቶች እንገነባለን ብለዋል። ለዚህም በመንግስትና በግል ዘርፍ ጥምረት የቤት ግንባታ እንደሚካሄድ ጠቅሰዋል። ለዚህም የሶስት አውታር ወይም 3D ቴክኖሎጂን ጨምሮ የግንባታ ግብዓት ማምረቻ ፋብሪካዎች መስፋፋት ያላቸውን አስተዋጽኦ ተናግረዋል። የቤት ዘርፍ በስራ ፈጠራና የምጣኔ ሀብት ማነቃቃት ያለውን ሚና አንስተዋል። ከስራው ዘርፍ ጋር በተያያዘ በሀገር ውስጥ 13 በመቶ፣ በውጭ ሀገራት 27 በመቶ እድገት መኖሩን ጠቅሰው 5 ሚሊዮን ሰዎች ስራ አስይዘናል ብለዋል። ከወቅታዊ የሰላም ጉዳይ ተነስተው በሰጡት ምላሽ የኢትዮጵያ ሰላም በአንጻራዊነት ተሻሽሏል ያሉት ጠቅላይ ሚኒስትሩ በአማራና በኦሮሚያ ክልሎች ታጥቀው ሲንቀሳቀሱ የነበሩ ኃይሎች ሰላም በመፈለግ እየተመለሱ መሆኑንም አረጋግጠዋል። ጠቅላይ ሚኒስትሩ አሁን ያለውን መንግስት የደርግ መንግስት በወደቀበት ስሌት ለመጣል የሚያስቡ ኃይሎች ስጋት እንደማያሳድሩ ገልጸው አሰላለፋቸውንም ምኞት ብለውታል። ጠቅላይ ሚኒስትሩ እነዚህን ኃይሎች መከላከል የሚያስችል ብቃት እየገነባን ነው ያለነው ብለዋል። ሰዎች ባረጀ ባፈጀ ድሮ በሰራ ስልት አሁን ለመጠቀም መሞከራቸው ጠቃሚ አይደለም ያሉት ጠቅላይ ሚኒስትሩ ለዚህም የሰጡት ምክንያት ራሱን በድሎ የሚዋጋ ኃይል የለም የሚል ነው፣ ጊዜው ተቀይሯል ብለዋል። በሌላ በኩል በትግራይ ክልል ውስጥ ጦርነት እንዲፈነዳ ሰፊ ፍላጎት አለ ያሉት ጠቅላይ ሚኒስትሩ እምቢ ያልንበት ምክንያት ትርፍ የለውም ብለን ነው ብለዋል። እንኳን ሻዕቢያ፣ ወያኔና ሱዳን ሌላም ቢጨመር ለኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለውም ብለዋል። ህወሓት 50 ዓመት የቆየ አንጋፋ ፓርቲ ሆኖ ወጣቱን ማመን አለመቻሉን በንግግራቸው ጠቅሰው ድልና ህወሓት አራምባና ቆቦ ናቸው ሲሉም አጣጥለዋል። ወዲህ ደግሞ ኢትዮጵያ የሃይማኖት ሀገር ናት ያሉት ጠቅላይ ሚኒስትሩ በአርሲ የተፈጸመው ግድያ ሃይማኖታዊ ገጽታ የለውም ሲሉ ተናግረዋል። በሃይማኖትና በብሔር ጥላ ስር የወደቀ በማለትም የተለያዩ ፍላጎቶች ከጀርባው መኖራቸውን አመልክተዋል። በአዲስ አበባ ተቀምጠው ቤንዚን እያርከፈከፉ እሳቱን የሚያቀጣጥሉ አሉ ሲሉም ከሰዋል። በዚህም በአርሲ የተፈጠረውን ችግር ምርጫውን ከማደናቀፍ ሙከራ ጋር አያይዘው የገለጹት ጠቅላይ ሚኒስትሩ በአንዳንድ የሃይማኖት ተቋማት ውስጥ ቦምብና ክላሽ ስንይዝ ነበር ብለዋል። ሰላምን መቀበል ያቃታቸው ኃይሎች ህዝብን ሊያጠቁ አንድ መንደር ሄዱ። አርሲ ውስጥ ህዝብ የሚያጠቃና የሚከላከል ኃይል ተጋጠመ በማለት በክስተቱ ከሞቱት 11 ሰዎች 8ቱ ሚሊሻዎች መሆናቸውን ጠቅሰው
እነርሱም ሕይወታቸውን ገብረው ለንጹሃን ሕይወት የተጎዱ ናቸው ሲሉ ገልጸዋቸዋል። ክስተቱን የሃይማኖት መልክ ለመስጠት ታስቦ ነበር ብለውም በጥቃቱ ሙስሊሞችን መገደላቸውንና 22 ተጠርጣሪዎች መያዛቸውን ገልጸዋል። በሌላ በኩል በብሔራዊ ፈተና የሚወድቁ ተማሪዎች መበራከት ከሕዝብ ተወካዮች ምክር ቤት አባላት ጥያቄ ከተነሳባቸው ጉዳዮች አንዱ ነው። ጠቅላይ ሚኒስትር አብይ ግን በጣም የተሳካልን የሥራ መስክ ቢኖር የትምህርት መስክ ነው፣ ውጤታማ ተቋም ቢኖርም የትምህርት ሚኒስቴር ነው ብለዋል። በዚህም የትምህርቱን ዘርፍ ከየትኛውም ዘርፍ በላይ እንኮራበታለን ሲሉም አሞካሽተውታል። በማሳያነትም በ7 ዓመታት ውስጥ 35,000 መዋዕለ ሕፃናት መገንባታቸውን አንስተዋል። እነዚህ ሕፃናት ምርጫ አይመርጡንም፣ በፌስቡክ ላይክ አያደርጉንም፣ በ20 ዓመት የኢትዮጵያ ህልውና ናቸው ብለው የረጅም ጊዜ እቅድ እንዳላቸው አስረድተዋል። በሌላ በኩል ጠቅላይ ሚኒስትሩ የሀገሪቱን የምጣኔ ሀብት ይዞታ በተመለከተ ከሰጡት ማብራሪያ የኢትዮጵያ ኤክስፖርት ከ11 ቢሊዮን ዶላር በላይ መሆኑን ተናግረዋል። የ17ቱን ዓመት በአንድ ዓመት ማምጣት እድገት ካልሆነ ምን እድገት ይሆናል ሲሉም ለውጡን በንጽጽር ገልጸዋል። 38 ቢሊዮን ዶላር የውጭ ሀገር ካፒታል ወደ ኢትዮጵያ መግባቱንም አብይ ጠቅሰዋል። ኢትዮጵያ በ17 ዓመታት ከቡና ኤክስፖርት ያገኘችው 3.3 ቢሊዮን ዶላር እንደሆነ ጠቅሰው አሁን ግን በአንድ ዓመት 3.1 ቢሊዮን ዶላር ኤክስፖርት መደረጉን ተናግረዋል። ወርቅ በ27 ዓመት ውስጥ 3.7 ቢሊዮን ዶላር ኤክስፖርት እንደተደረገና አሁን ግን የወርቅ የውጭ ንግድ በአንድ ዓመት 5.5 ቢሊዮን ዶላር ደርሷል ብለዋል። ኢትዮጵያ ከተሰጧት የተፈጥሮ ጸጋዎች ማዕድናት መካከል እንደ ምሳሌ ያነሱት የኢትዮጵያ ወርቅ በአንድ ዓመት ውስጥ ብቻ የ5.5 ቢሊዮን ዶላር ገቢ አቅም ፈጥሯል ብለዋል። ጠቅላይ ሚኒስትር አብይ አህመድ በኢኮኖሚ ጉዳዮች ላይ በሰጡት የወርቅ እምርታዊ እድገት ማብራሪያቸው ከ1984 እስከ 2011 ዓመተ ምህረት ድረስ በ27 ዓመታት ውስጥ በድምሩ የኢትዮጵያ ወርቅ ከወጪ ንግድ 3.7 ቢሊዮን ዶላር ገቢ ማስገኘቱን አስታውሰዋል። አሁን ላይ ግን በአንድ ዓመት ውስጥ ከወርቅ ወጪ ንግድ 5.5 ቢሊዮን ዶላር ገቢ የተገኘበት አቅም መፈጠሩን አስታውቀዋል። በዚህም በአንድ ዓመት ውስጥ የተመዘገበው ምርታ የ27 ዓመታትን ሥራ ይበልጣል ያሉት ጠቅላይ ሚኒስትሩ ይህ አይነቱ ስኬት እውነተኛ የእድገት ማረጋገጫ ነው ሲሉም አስምረውበታል። ይህም በኢትዮጵያ ቁጥር ሳይሆን የሚጨበጥና የሚዳሰስ የሚታይም እድገት ነው ብለዋል። ያም ሆነ የኢትዮጵያን ሕዝብ ከድህነት ለመታደግ መጻኤው አዲስ ምክር ቤት ምን ተጨባጭ ብስራት ይዞ ይመጣል?